በስምና ላይ ያለውን ጥያቄ ልጠይቅ ነው። አሁን ወታለክ ከሞትክ በኋላ ጀነት መግባትና ሲኦል መግባትን በምን ታውቀዋለህ? አዎ ቃል ተገብቶልኛል። قد أفلح المؤمنون أمانيوچم በእርግጥም ዳኑ 4 ነጥብ الذين آمنوا بآياتنا وكانوا يسلمون يدخلون الجنة ለዚያ በእኔ በአላህ አናገጻም ነው ሙስሊም የሆኑትን ገነትን ግቡ እላቸዋለሁ ብሎ ቃል በቃል ገብቶልኛል። إن الذين آمنوا بالصالحات لهم جنات النعيم እነዛ በእኔ በአላህ አምነው መልካም የሰሩትን የጸጋን ሀገር የሆነችዋን ገነትን ግቡ እላቸዋለሁ خالدين فيها በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ዘላለማዊ ህይወት እንዳለን በገነት ውስጥ ኦኬ እሱ መልካም እየሰሩት ናቸው የሚገቡት። አሁን አንተ ለምሳሌ አላህን ትወደዋለህ፣ ለአላህ ትገዛለታለህ፣ ትሰግዳለህ። ለምሳሌ ኃጢአት ሰራህና ገና ንስሐ ሳትገባ ወይ መልካም ነገር ሳታደርግ አጋጣሚ ብትሞትስ ወዴት ትገባለህ? ወዴት ትሄዳለህ? ወደ ገነት። እንዴ በስራህ አይደለም በስራህ አይደለም እንደምትጸድቁ በስራ አይደለም እንደገና የሚገባው። በስራ በፊት በእምነት አለ። በእስልምና ያለ ስራ በእምነት መጽደቅ ይቻላል። በእምነት ብቻ አይደለም ስራም ሊኖረው ይገባል ሰውየው። ነገር ግን ሰውየው ለምሳሌ ዛሬ አመነን ብልና ስራ የሚሰራበት ጊዜ አላገኘም፣ ሞተ። ባይሰራ የሚል ሰው ይጸድቃል በእምነቱ ብቻ። እሺ መልካም። እኔ ጥቅሱን አላውቀውም፣ እንደሰማሁት ነው የምጠይቀው። የራሴ እውቀት አይደለም። ግን አሁን ከግራ ትከሻ የወጡት ጥቋቁሮችን ለጀነት ከነጭ ትከሻ የወጡትን ደግሞ ለገነት የምለውስ አሁን አንተ ሀበሻ ከለሩ ጥቁር ምናምን ነው። አሁን ሀበሻ የኢትዮጵያ ሙስሊሞች መንግስተ ሰማይ ይገባሉ? እንደሱ አይደለም የሚለው እንደሱ አይልም። ሰው በከለሩ ገነት ገሃነም አይገባም። እሺ ኢትዮጵያዊ ሀበሻዊ ቢላል ሲባል ትሰሚያለሽ? ያ ሀበሻ ምን ምናምን አለ አላልኩም። አሁን ለምሳሌ ሀበሻ ጥቁር ነው፣ አሁን አፍሪካ ምናምን ጥቁር ነው። እነሱ ይገባሉ አይገቡም? አላህ እነሱን ለገነት ለጀሃነም ከሆነ ጥቁሮችን የፈጠረው ለጀሃነም ከሆነ ቀዮቹ ከገቡ የፈጠረው የለም። አዳምጪ እሺ። ቀድሞ አላህ ሱብሓነሁ ወተዓላ አንተን ለገነት አንተን ለገሃነም ብሎ ያዘጋጀው የለም። ገነትና ገሃነም በስራ ነው የሚገኘው። እዚያ ጋር የጠየቅሽው ጥያቄ ላይ የሚገኘው ምንድነው? ቅድመ እውቀቱ ነው። አምላክ በሁሉ ነገሩ ላይ አሁን ዛሬ ገስት ላይ እኔ ጋር ገብተሽ እንደምታወሪ ያውቃል። ይህን ቀድሞ ግን ሄዶ እጅና አውሪ ብሎ አስገድዶች ነው የላከሽ ወይንስ አንቺ የራስሽን ነፃ ምርጫ ፈቃድ ተጠቅመሽ ነው የገባሽው? ልጠይቀው ይሄ ልጅ ብለሽ ነው አይደል የገባሽው? አዎ ልክ እንዲሁ የሰው ልጅ ምድር ላይ ስራውን የሚሰራውና የቀጣዩ ዓለም የጣፈንታው እንዲሁ በሚሰራው ስራ ላይ የተወሰነ እንጂ ቀድሞ አንተን ለገነት አንተን ለገሃነም ብሎ ፈጣሪ አዘጋጅቶ አይደለም። በዚያ ላይ ምንድነው ሐዲስ የሚናገረው ከተባለ በሁሉ ነገር ላይ ገነት ማን ይግባ ገሃነም ማን ይግባ ምን የሚለው ሁሉ ቅድመ እውቀት እንዳለው እየገለጸ ነው። አሁን ወደ ምን እንመጣለን? ጥቁሮች ሆነው ገነት እንደሆነ የተመሰከረላቸው እንዳሉ ብነግርሽስ? ጥቁር ነው ኢትዮጵያዊ ሰው ነው አንተ የገነት ነህ ብሎታል ነብዩ ሰለላሁ ዐለይሂ ወሰለም። ባሪያ ነው። ኦኬ አሁን እሺ ነብዩ መሐመድ ነብዩ እስላም አሁን እርሳቸው እናንተ ሰላት ስታደርጉ ሰላምታ ለእርሳቸው እንድታቀርቡ ታዛቸዋል አይደለም? ታዲያ ለሞተ ሰው አሁን እርሳቸው በህይወት ነው ያሉት ወይ በመቃብር ነው ያሉት? እንዴት ነው ሰላምታችሁ ሊደርስላቸው የሚችለው? በጣም ጥሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋቸው የት ነው ከተባለ አዎ በመቃብር ውስጥ ነው። ስጋቸው በስፋል ወይ የነብያት ስጋ አይበሰብስም እንደ እስልምና አስተምሩ። ለዚህ ማስረጃ قال النبي صلى الله عليه وسلم إن الله حرم على الأرض أن تأكل أجساد الأنبياء ምናሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ በምድር ላይ እርም አድርጎባታል የነብያትን አካል ሰውነት እንዳትበላ አሉ። ከአዳም ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉት የሁሉም ነብያት ስጋቸው ልክ እንደኛ ስጋ ነው ተከፍቶ ቢታይ። ምክንያቱም የነብያትን ሰውነት እንዳትበላ መሬትን እርም አድርጎባታል አሉ። ስለዚህ በሰበሱ የሚባል ነገር የለም ነብያት። ሁለተኛ ሩሃቸው መንፈሳቸው በገነት ትገኛለች። ማንኛውም ሙስሊም በሚሞት ጊዜ ቀደም በምትሞት ጊዜ ወዴት ነው የምትሄደው ስላልሽ ነው አርዋሁል ሙእሚኒነ ፊል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም። የማንኛውም ሙስሊም ነፍስ ከሞት በኋላ ወደ ገነት ቀጥታ ትሄዳለች ብለው ተናግረዋል። ገብቶሻል አይደለ? ያ ነው እና ሶላዋት በምናወርድ ጊዜ በእርሳቸው ላይ አምላካችን አላህ ሱብሓነሁ ወተዓላ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ እንላለን። በእርሳቸው ላይ የዛን የሩሃቸውን የመመለስ ኃይል አለው አምላክ። ሁሉን ያህል ማድረግ ችሎታ አለው አይደለ? ያንን ሶላዋት እንዲደርሳቸው ያደርጋል። ኦኬ መልካም። እሺ አሁን እስልምና የአብርሃም እስላም ነበረ ሙሴም እስላም ነበረ ብላችሁ ታምናላችሁ። ታዲያ
እስልምና ለምንድን ነው ሙሐመድ ስሩላ ምንድን ነው ይቅርታ ለቋንቋው ለቃላቱ ስለማልችል ነው ብላችሁ የምትጀምሩት በሙሐመድ ብላችሁ የምትጀምሩት ለምንድን ነው? ለምን በአብርሃም ብላችሁ አልጀመራችሁትም? ለምን በሙሴ ብላችሁ አልጀመራችሁትም? እስልምና የቀደምት ሃይማኖት ከሆነች የቀደመችው እምነት ከሆነች ስንጀምር በሙሐመድ ስትይ ምን ብለን ስንጀምር አስታውሽ? ያው በእንትን በአላህ እናምናለን፣ በአላህ መልእክተኛ በሙሐመድ እናምናለን፣ አላህ መልእክተኛ መሆኑን እናምናለን ብላችሁ አይደለም የምትጀምሩት። እምነታችሁ የእምነታችሁ ማረጋገጫ ነው አይደለም። አንድ ሰው ከክርስትናም ወይ ከሌላ እምነት ወደ እስልምና ሲመጣ ይሄንን ብለው ነው አይደለም የሚገባው። ታዲያ ነቢያቱ ሁሉ ሙስሊም ከሆኑ ነቢያት ሁሉ የአላህ ባሪያዎቹ ከሆኑ እነርሱ የቀደሙት ነቢያቶች ያሉ ለምን በነቢዩ እስላም ተጀመረ? በጣም ጥሩ። አሁን በእርሳቸው መጀመር ሳይሆን በእርሳቸው ስም ለምን በአላህ ስምና በእርሳቸው ነብይነት ለምን ምስክር በዚህ ይደረጋል ነው። አሁን እዚህ ጋር እኛ ያለንበት ትውልድ እርሳቸው ከተላኩበት በኋላ የመጣ ትውልድ ነው። ገብቶሻል አይደል? ስለዚህ እርሳቸው ከተላኩበት ዘመን ጀምሮ እስከ ዓለም ፍጻሜ ድረስ የሚገኝ ማንኛውም ሰው ወደ እስልምና ሲመጣ ጊዜ የአምላክን አንድነትና የእርሳቸውን መልእክተኛነት ነብይነት መስክሮ ይመጣል። የተላከበት ትውልድ በዚህ በመሲሁ ዘመን ከሆነ የአምላክን አንድነትና የመሲሁን መልእክተኛነት መስክሮ ነው ሰውዬው ወደ እስልምና የሚገባው እንጂ ከዛ በፊት ስለነበረው አይደለም። ሁሉም ነብይ በየነበረበት በሙሴ ዘመን ከሆነ የአምላክን አንድነት ይመሰክርና የሙሴን ነብይነት ይመሰክራል። አይሻርላ በዚያ ዘመን የተላከለትን ነብይ እንደ ነብይ ይመሰክራል። ያ ማለት ግን ቀደምት ነብያትን ሁሉ እንደ ነብይ እንቀበላለን። አብርሃም ነብይ ነው ብለን እናምናለን። ሙሴ ነብይ ነው፣ ሃሮን ነብይ ነው፣ መሲሁ ነብይ ናቸው። ሁሉም ነብያት እንደ ነብይ እንቀበላለን። አላህ ይህም በቁርአን ላይ ሲነግረን ምን አለ? የመሲሁ ህዝቦች እንዴት ብለው ሸሃዳ ሲይዙ እንደነበረ በሱረቱል ማኢዳ ቁጥር 11 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ወደ ሐዋርያቶቹም የትእዛዝ ቃሌን ባስተላለፍኩ ጊዜ አላምላካችን አለ። ሐዋርያት የሚለው ነገር ሐዋርያት የሚለው ስም በቁርአናችሁ አለ? ላሳይሽ። ታዲያ ካለ እነዛ ሐዋርያቶች እነማን ናቸው? እናንተ የመጽሐፍ ቅዱስን ሐዋርያቶች አትቀበሉትም። እናንተ የምትቀበሏቸው ሐዋርያቶች ከየት የመጡ ናቸው? ከመጽሐፍ ቅዱስ ካልመጡ። በጣም ጥሩ። አሁን እዚህ ጋር የመጽሐፍ ቅዱስ ሐዋርያት ብለሽ እንትን መጽሐፍ ቅዱስ የጻፉት ሐዋርያቶች ናቸው ብለሽ ነው አይደል የምታምኚው? አዎ ሐዋርያቱ ወንጌላውያኖች አሉ። ማርቆስ የኢየሱስ ክርስቶስ ሐዋርያ ነው? ማርቆስ? አዎ። ማስረጃ ማስረጃ ሉቃስ እና ማርቆስ ሐዋርያ አይደሉም። አሜን ነው። እነሱ ወንጌላውያን ናቸው። ወንጌል ነው የጻፉት። ስለዚህ ሐዋርያ አይደሉም። ሐዋርያ ዮሐንስ ሐዋርያ ነው። ዮሐንስ ወንጌል የጻፈው ሐዋርያ ነው። መጥምቁ ዮሐንስ አይደለም። እነሱ አልጻፉም። ራሱ እነሱ መጻፋቸውን ምንም የሚያረጋግጥ ነገር የለም። ታዲያ ማርቆስ ወንጌል ብሎ ማርቆስ የጻፈውን አንተን የጻፍከው ማርቆስ ሐዋርያ አይደለም ማለት ነው። ከየት እንደመጣ የማይታወቅ ሰው ማርቆስ ብሎ ስሙ ማለት ስሙ ራሱ አታውቂም። ሐዋርያቶች እኮ 12ቱ ስም ዝርዝራቸው አለ መጽሐፍ ቅዱስ ላይ። ምድር ላይ ያለው ኢየሱስ የመረጣቸው ስልጣን የሰጣቸው በስሜ ወንጌልን ስበኩ ብሎ የላካቸው እኮ እነርሱ ስማቸው ዝርዝር ሁሉም ሐዋርያቶች እኮ መጽሐፍ ቅዱስ ላይ ተጽፏል ስማቸው። ማርቆስ እና ሉቃስ የቱ ጋር ነው የመረጣቸው? ቆይ እሺ ታዲያ አንተ ሐዋርያ ነው ብለህ ሌላውን ልትቀበል የቻልከው መጽሐፍ ቅዱስ ላይ ያለውን ያልተቀበልከው በቁርአን ላይ ያለው ሐዋርያ የተቀበልከው ያ ሐዋርያ ስሙ ማን ነው? አዳምጪሽ ልመልስልሽ አይደለም እኛን ተቀበሉ ልትይ እነዛን ለአንቺ ራሱ መቀበል የለብሽም እያልኩ ላስረዳሽ ነበር። ምክንያቱም እኔ እኮ ተቀብዬ አሁን እነሱ የጻፉልኝን ኢየሱስ የነገረኝን ሁሉን አምኜ አሁን የዘላለም ሕይወት እንዳለኝ አምኜ በእግዚአብሔር ቀኝ ሕይወቴ እንዳለች አምኜ እኮ ነው የምኖረው። እነሱን ተቀብያለሁኝ አልሽ። ኢየሱስ ክርስቶስ ከመረጣቸው ሐዋርያቶች መካከል ናቸው ሉቃስና ማርቆስ አይደሉም። ታረሳ ዮሐንስ ነው እኮ። ወደ ዮሐንስ እንመጣለን። እነዚህን ሰዎች የጻፉትን መጽሐፍ ተቀብያለሁ። ከየት ያገኘሻቸው? ማን ይባላሉ? መቼ ነበር ስማቸው ያልተጻፈው? ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ከእርሱ ጋር አብሮ የነበሩት እሱ ታምር ሲያደርግ የተመለከቱት ግን ሐዋርያት ሳይሆን ያልተመረጡትም ከዛ አይቶም የጻፉትም አሉ። ደግሞ የተመረጡትም የጻፉትን አሉ። የጻፉት መጽሐፍ ቅዱስ አይባልም። ለማንኛውም እሺ ወንጌላትን እሱን አሁን ማቴዎስ ሐዋርያ ነው። ማቴዎስ ደግሞ ስሙ የተጻፈለት መጽሐፍ ቅዱስ ላይ ማርቆስን የጻፈ ላልኩም። ማቴዎስ ወንጌል እኮ አለ። ማቴዎስ ወንጌልን የጻፈው ማቴዎስ ነው። አዎ
ማቴዎስ ብሎ ስሙ ማን ይባላል ታውቂዋለሽ? ማቴዎስ ነው። ሌላ ስም ማቲያስ የአባት ስም ማቲያስ ከሐዋርያት መካከል በይሁዳ ቦታ የተተካው ነው። ይሁዳ ኢየሱስን ከካደ በኋላ በሱ ቦታ የተተካው ነው ማቲያስ። ማቴዎስ ወንጌል እኔ ማቴዎስ ነኝ የጻፍኩት ብሎ ተናግሯል። እንደ ማቴዎስ ወንጌል ካለ እርሱ ራሱ የጻፈው ከሆነ አሁን ሐዋርያ ጳውሎስ መልእክት ከሆነ ሐዋርያ ጳውሎስ መልእክት ብሎ ነው አይደል? ጳውሎስማ ተናገረ። እሱም ኢየሱስ ክርስቶስ ከ12 ደቀ መዛሙርቱ ከመረጡት አይደለም። በቃ ተመርጫለሁ ብሎ መጣ። በቃ ራሱ ተናገረ። ሐዋርያት አደረጉት። አሁን ስለሱ አይደለም ኢየሱስ ክርስቶስ ስለመረጣቸው ስለተባሉ ስለ ማቴዎስ እያወራሁ ነው። ማቴዎስ ኢየሱስ ክርስቶስ የመረጠው ራሱ ማቴዎስ እኔ ነኝ የጻፍኩት ይሄን ወንጌል ብሎ ተናግሯል። እኔ ነኝ የጻፍኩት የምለውን በመስመር ሰምሮ ማስቀመጥ አለበት እንዴ? እሱ እኮ የሰማው ያየውን ነው የጻፈው፣ እውነቱን ነው የጻፈው እኮ። እንዴት ነው ታዲያ እሱ እንደጻፈው? እሱ የጻፈው ትክክል መሆኑን ማወቅ ኢየሱስን ስለማይቃወም ኢየሱስ የተናገራቸውን ነገር። ስለዚህ ዛሬም አንድ ሰው ዘለቀ የሚባል ሰው ተነስቶ ኢየሱስን ሳይቃወም ቢጽፍ ኢየሱስ መርጦታል ብለሽ ልትይዥ ነው ማለት ነው? አይደለም። አሁን ከጊዜ በኋላ ኢየሱስን ለማስመሰል የሚጽፍና እውነታውን ተከታትሎ ኢየሱስ በነበረበት ጊዜ ኖሮ ኢየሱስ ስራ ያየውን ከሐዋርያት ያደርጉ ያየውን የጻፈው ሰው አሁን ሰዓት ተነስቶ ከምጽፈው ሰው ጋር ማወዳደር አይቻልም። አይደለም። ይኸውልሽ በየትኛው ጊዜ አንቺ ያስቀመጥሽው ሚዛን ምንድን ነው? ለምን ተቀበልሽው ስልሽ፣ ቆይ አንዴ ይቅርታ። አንተ ነቢዩ መሐመድ ነቢይ ነኝ ስላሉ አይደለ ያመንከው? ታዲያ እሱም ደግሞ የክርስቶስ ያደረገውን አይቶ ከጻፈ የማላምንበት ችግሩ ምንድን ነው? ምክንያት እሺ፣ የቱ ጋር ነው እሱ እንደጻፈ የተናገረበት? ወይም ችግር የለውም። እሺ፣ ዛሬ የሆነ ሰው መጥቶ እኔ ኢየሱስን አይቼዋለሁ ብሎ ቢጽፍ ትቀበያለሽ? አትቀበይም ማለት ነው። ዛሬ መጥቶ አንድ ሰው መጽሐፍ ቅዱስ ጻፍኩ ብሎ ቢጽፍልኝ አልቀበለውም። ምክንያቱም ሐሰተኞች ነቢያቶችና ሐሰተኞች መልእክተኞች እንደምነሱ አውቃለሁ። ኢየሱስ ቀድሞ የተናገረው በፊት የተጻፈልኝን ቃል ስለማምን ከዚህ በኋላ ሌላ መጨረሻም ላይ ደግሞ በራእይ ምዕራፍ ላይ በዚህ ቃል ላይ ደግሞ የሚጨምር መቅሰፍት እንደሚጨምርበት የሚያጎድልም ደግሞ ከሕይወት አክሊል እድሉ እንደሚጎድልበት ስለተጻፈለት ከዚህ በኋላ እስከ ራእይ ድረስ የተጻፈልን በቂ ነው። ከዚህ በኋላ ማንም ሰው ብጽፎ አይልቀበለውም። ይኸውልሽ እያዳመጥሽ የሆነ ቃል ተናግረሽ ከዚያ ለዚያ ደግሞ መልስ እየሰጠሽ እንደሱ መሆን አለበትም ብለሽ ተርታ ቃል ከሆነ አሁን ማቴዎስ እንደጻፈው ማረጋገጫው ምንድን ነው? ጥያቄው። ኦኬ፣ ሌላ ጊዜ በደንብ አጥንቼበት መልስ ካገኘው እነግራለሁ። መልሱን ላሳይሽ እዚህ ጋር። እሺ፣ አሳይኝ። ያውና ማቴዎስ ወንጌል ይላል አይደለ? አዎ፣ ማቴዎስ ወንጌል ማለት እኮ አንተ ላምን መልካ እኮ ተረጋጊ። እሱ እንዳልጻፈው ላሳይሽ ነው። ማቴዎስ ወንጌል ስለ ማቴዎስ እየነገረን ነው። 9 ናብ እስኪ ምን ይላል? ኢየሱስም ከዛ አልፎ በመቅረጫው ተቀምጦ ነበረ። ኢየሱስም በዚያ አልፎ በመቅረጫው ተቀምጦ የነበረውን ማቴዎስ የሚባለውን አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። ማን ይሄን እየጻፈ ያለው? ማቴዎስ ነው። ስለ ማቴዎስ የሚባል ሰው አገኘ ነው ሊል የሚገባው እኔን አገኘ ሊል ነው የሚገባው። ሁለት ማቴዎሶች ሊኖሩ ይችላሉ ብሎ ውይይት የለም። ካሉ አሳይ። አሁን አንተ ወንድሜ መሐመድ ሆኖ ያጎት ልጅ አሁን እስላም በሙሉ መሐመድ አይደል እንዴ? ለምን እያወራ ያለው ስለ የትኛው ተከተለኝ ያለው የትኛውን ማቴዎስ ነው? ቀራጭ ወንድም አለም ቅድም የጠየቀኝ መልስ ልስጥህና እኔ ወደ ስራ ልገባ ነው። አንዴ ተረጋጊ። ስለዚህ ማቴዎስ ስለ ማቴዎስ እዚህ ጋር እየተናገረ ነው። ታይተን ቀራጩ ማቴዎስ ስለ የትኛው ማቴዎስ? የተከተለው ቀራጩ ማቴዎስ። ስንት ማቴዎሶች አሉ መጽሐፍ ቅዱስ ላይ? አንድ ማቴዎስ። ሁለት ናቸው አልሽኝ እኮ ራሱ ስለ ራሱ ወይ እኔን ተከተለኛለን ያለው ራሱ ጽፎት ይሆናል። እንደዚህ ሊሆን ይችላል በያልሽ ነው አሁን መልስ እየሰጠሻለሽ። እንደሱ አይደለም። ኢየሱስም አልፎ ከዚያ በመቅረጫው ተቀምጦ የነበረ እያለ ማቴዎስ ስለ ራሱ ነው ወይ ስለሌላ ነው? ስለ ራሱ ከሆነ በዛ በመቅረጫው ሲያልፍ እኔ ተቀምጬ ነበረ እኔንም ና ተከተለኝ አለኝ እያለ ሊጽፍ የሚገባ ሁላቸውም ወንጌል ባለቤቶች በዚህ መልኩ ነው የጻፉት አይደለ? እዚህ ጋር ግን በሌላ በሶስተኛ ግን ሆኖ ነው እየተናገረ ያለው ማቴዎስ ስለ ማቴዎስ።
ይሄ ነው። እሺ ለማንኛውም አሁን የጠየቅሽው ምንድን ነው? ለምን እነዚህን ሐዋርያቶች እኛ ልመልስ ይቻላል? እንግዲህ እኔ ጥያቄ እናንተ ሐዋርያቶች ኢየሱስ ሐዋርያቶች መመለስ የሚቻል ከሆነ እኔ ልመልስ። የሚከተሉ ሐዋርያቶች እንዳሉ ታምናላችሁ። ስለዚህ ኢየሱስን የሚከተሉ ሐዋርያቶች እንዳሉ ከየት ነው ያወቃችሁት? ከየት መጡ? እነማን ናቸው? እንግዲህ አምላክ አላህ ስብሐነ ወተዓላ ሐዋርያት የሚባሉ የመሲሁ ተከታዮች እንደነበሩ ይነግረናል። ያ ነው። እነዚህ ሐዋርያቶች ምንድን ናቸው ከተባለ በአንድ አምላክ በአላህ የሚያምኑ ናቸው፣ መሲሁን የሚከተሉ ናቸው ብሎ ነግሮናል። እነዚህ አካሎች ወንጌልን ጽፈዋል ብሎ ሂሳብ የለም። አምላክ ራሱ አላህ ስብሐነ ወተዓላ ለመሲሁ አውርዶለት የነበረውን መጽሐፍ ወንጌልን የሚከተሉ ናቸው እንጂ ከጊዜ በኋላ ተነስተው ወንጌልን ጻፉ ሐዋርያቶች የሚባል ነገር የለም። አይ እሺ የመጨረሻ ጥያቄ አሁን አንድ ጥያቄ ብቻ ነው ጨርሻለሁ። ይቅርታ። አላህ ሰውን ይወዳል? አላህ ፍቅር ነው? አላህ ዘንድ ፍቅር አለው ማለት ያኔ አላህ ሰዎችን ይወዳል? ጨረሽ? እኔ ልመልስ ነው። መመለስ ከጀመርኩ በኋላ እንዳታቋርጥ። ከዛ በኋላ ስለ እግዚአብሔርም ጠላትነት ስለመናገር ጨርስ። ወጣኝ እንጂ መልሰኝ። እኔ ያን የጠየቅኩት ምክንያቱም አንድም ሰው አላህ ፍቅር ነው ብሎ አንድ ሙስሊም ሲናገር ሰምቼ አላውቅም። እኛ ክርስቲያኖች ኢየሱስ ፍቅር ነው እንላለን፣ እግዚአብሔር ፍቅር ነው እንላለን። እግዚአብሔር ይቆጣማል፣ ስንመለከም ደግሞ ይወደናል፣ እንደዛ እንላለን። ሙስሊሞቹ ግን አላህ ፍቅር ነው ብሎ አያውቁም። እኔ ስንሰማው ሩሩና አዛኝ ነው ስሉ ብቻ ነው እንጂ ሰዎችን ይወዳል፣ ኃጢአተኞችን ይወዳል፣ ኃጢአታቸውን ይቅር ይላቸዋል፣ ምህረት ያደርግላቸዋል ስሉ ሰምቻለሁ። አብሽሪ አብሽሪ፣ አላህ ይወዳል የሚል ቃል ትፈልጋለች። አብሽሪ እንሰጥሻለን። ኢነ ረቢ ረሒሙን ወዱድ። ቆይ ላሳይሽ፣ ቃል በቃል ላውጣና ላሳይሽ። ስመኝ ወንድም አለም፣ እኔ ቅድምሽ ጥያቄ ጠይቀኸኛል አይደለም? አብሽሪ አንድ ጊዜ የመጨረሻ እና መልስ ልስጥህ። በመጀመሪያ ጊዜ ማለት ነው ሲጀመር ስለ ክርስቲያኖችን ስትጠይቅ መልስ ከክርስቲያኖች መጠበቅ ያለብህ እንጂ ከማንም መናፍቅ አይደለም። ይህንም መያዝ አለብህ። ሲቀጥል ደግሞ መጽሐፍ ቅዱስ ያልተጻፈ ያልተነበበ እያመጣህ እያነበብ ግን ሰውን አታዳናግር። በአላህ ብያለሁ። አንቺ ራሱ እኮ ይሄ የስድብ መንፈስ እኮ ምንፍቅና ነው። ሰላም እንደት ነህ? ጌታ ዘመናችን ይባርክ። አንድ ጊዜ እሺ ታወራለህ። ሰላም ወንድሜ፣ ሰላም ነው? ደህና ነኝ። አንድ ጊዜ የመጨረሻ አምላክ አላህ ወዳድ እንደሆነ እንዳሰብ አንድ ጊዜ ይጨርስ። ኦኬ አምላክ አላህ ለምንድን ነው ወዳጅነቱን እንደሚወድ ያልገለጸው ብላናለች። ያው እነዚህ ጋር ይታየሻል። ጌታችሁን ምህረት ለምኑት ከዚያም ወደ እርሱ ተመለሱ፣ ጌታዬ አዛኝ ወዳድ ነውና አላቸው ይላል። ያ ሰላም ፍጥረቱን የሚወድ ነው፣ ወዳድ ነውና። ወላክ አላህ ስብሐነ ወተዓላ ወዳድ ረሂሙን ወዱድ። ከስሞች መካከል እንዳውም አለኛው ትሉ አልወዱድ የሚል ነው። ሰላም ጤና በተራውሩ አትንጫጭሽ። ጥያቄ ጠይቆኝ ጥያቄ መመለስ አለብኝ በፍጹም። እሺ ያላ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አገኘሽው? በመጀመሪያ ላይ መጀመሪያ ጠየቀኝ ጥያቄ ኢየሱስ አምላክ አለ ወይ ያልከኝን ነገር መልስ ሰጥህ ነው። አዳምጠኝ። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አጥቼዋለሁ እዛ ጋር የለም ዋሽታል ስትይ ነበር አይደለ? እና እንዴ ጌታ ሰው ጌታ ዘመንሽ ሊባርከው። የዛሬው ቀን ያንቺ ነው። አሜን። እንዴት ነህ ሁሱ? አንዴ እናውራ። ታወራለህ። በተራ ጠብቅ፣ ችግር የለም ታወራለህ። እሷ ቅድም ጀምራ ሄደችው ረስ ስላለ ነው። ታሳይና ትቀጥላለህ። ቅድም እኔን አስወረድከኝ። ላወራ ስል ሚውት ታደርጋላችሁ እንደዚህ እና ጥሩ አይደለም። ባይ ዘ ወይ ሰው የሚያወራ ከሆነ እዚህ ፖለቲካ ትስራ። ሁሴን ጋር ነው የመጣው። ተመስገን ቀጥይ። እሺ እየሰማችሁኝ ነው? መጽሐፍ ነው። ቅድም የለም አንተ ወሽተሃል ብለሽ ነበር አይደለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አውጭ ቶሎ በል። አሎ ተመስገን እሺ እሺ ጥያቄ እሺ በቃ ተመስገን የለሽም። ይቀጥል እሱ ተመስገን 1 2
3 ቲጂ ቀጥል። እሺ እንዳልኩ ቅድም ገብቼ ነበረና ትንሽ ማውራት ሲጀምርና አንዳንድ ነገሮችን ስናገር ሞዴሬተሮች አወረዱ። አይ እሺ ቅድም የጀመርከው ራስ ነበር። ኢየሱስ ክርስቶስ አምላክ አለ። ለምንድን ነው የማቋርጡኝ እነሱዎች? እኔ ሳልጨርስ ለምንድን ነው የምታቋርጡኝ? በነገራችን ላይ በጣም እንትን ናቸው ማለት የክርስቲያን ጥያቄ አስቀርበው ከመናፍቅን መስ ይጠብቃሉ። ያውጭና ሳይን በቃ ያውጭና ሳይን። እሺ ታወጫለሽ። ከዚህ በኋላ እሱ ከጀመረ በኋላ ታልቃ እንዳትገቢበት። እሺ አሁን ቀጥል ቲጂ።